Hey ዛሬ እስቲ አንድ ጥያቄ ልጠይቅህ ይቻላል እሺ ልብስ ስናሰጣ ልብሳችንን ንፋስ እንዳይወስድብን የምናስይዝባት መቆንጠጫ አለች አይደል እሷ በእንግሊዘኛ ምንድን ነው የምትባለው ክሊፐር እስቲ ሌላ ሞክር I think ካቸር እናንተስ እሷ እቃ በእንግሊዘኛ ምንድን ነው የምትባለው ይሄኛውስ እነዚህን እቃዎች በእንግሊዘኛ ስማቸውን ማወቅ ትፈልጋላችሁ እንደዛ ከሆነ የዛሬው ቪዲዮ ለእናንተ ነው ማለት ነው ዛሬ በዚህ ቪዲዮችን የሃውስሆልድ አይተምስ ስሞችን እናያለን ማለት ነው and it doesn't matter beginner ብትሆኑ intermediate ብትሆኑ advanced english speaker ብትሆኑ I'm pretty sure ከነዚህ ማታውቋቸው ይኖራል ስለዚህ አብራችሁን ቆዩና እንማራቸው and let me know ከነዚህ ስንታቸውን እንደምታውቁ in the comment section let's get into it so መግቢያችን ላይ ጠየቅኳችሁ እቺኛው አይተም ምንድን ነው የምትባለው በእንግሊዘኛ እስቲ ትንሽ የሰከንድ ልስጣችሁ አስቡበት okay time's up እቺ ሁላችንም እንደምናውቃት ልብሶቻችንን ስናጸጣ ንፋስ እንዳይወስድብን የምናስይዝባት መቆንጠጫ ናት ስለዚህ በእንግሊዘኛ ስሟ ፔክስ ይባላል ፔክስ so እስቲ ብዙ የልብስ መቆንጠጫ ግዢ ስትለኝ እንዴት ነው የምትለኝ yes you can say buy a lot of pegs እሺ ብዙ ልብስ ላጠብኩ ብዙ መቆንጠጫ ያስፈልገኛል ማለት ከፈለክስ እሳና yes I washed a lot of clothes so I need a lot of pegs I washed a lot of clothes so I would need a lot of pegs ማለት እንችላለን ማለት ነው ገበያ ስትሄጂ መቆንጠጫ መርሳት እንዳረሺ ማለት ከፈለክስ yes don't forget to buy pegs when you go to the market don't forget to buy pegs when you go to the market ማለት ትችላላችሁ ማለት ነው ስለዚህ ልብስ መቆንጠጫ pegs ሆነ ማለት ነው የልብስ መቆንጠጫዋ ፔግ አለን ከዛ ደግሞ ኩኪሶችን ስንጠብስ ቺፕስ ስንጠብስ ደግሞ የምንይዝባት ላይክ ለማውጣት የምንጠቀመው እቺኛው እቃ አለች yes so ይሄኛውስ በእንግሊዘኛ ምን ይባላል let me give you 5 seconds time's up so ይሄኛው እቃ ደግሞ ምን ብለን እንጠራዋለን tongs ብለን እንጠራዋለን ማለት ነው በእንግሊዘኛ ስለዚህ አሁን ምግብ ስታበሲ ይሄኛው መቆንጠጫውን ተጠቀሚ ማለት ስትፈልግ ምንድነው ብለን የምናገኝ በእንግሊዘኛ so you can just easily say use tongs while cooking ይሄ እቃ በጣም አስፈላጊ የቤት እቃ ነው ማለት ስትፈልግስ እንዴት ነው የምትለኝ yes this is a very helpful utensil or ደግሞ tongs is a very important kitchen item ማለት እንችላለን ማለት ነው ምክንያቱም of course it is very important daily የምንጠቀመው ከሆነ especially መጠባበስ ምናምን የምንወድ ሰዎች አለን you will use tongs in your daily cooking step ማለት ነው ስለዚህ you should know its name by English ስለዚህ ይሄኛው መቆንጠጫ ምን እንለዋለን tongs እንለዋለን ማለት ነው I hope you guys get it so ቀጣይ ደግሞ የምናየው እቺኛው እቃ ነው yes ሁላችንም at least like ቁርሶችን በተለይ ስንሰራ በጣም እንጠቀማለን የፓስታ ማጥለያ ማለት ነው በእንግሊዘኛ ስሙ ምንም ይሆን ይመስላችኋል የፓስታ ማጥለያ easily so let me give you 5 seconds to think about it okay time's up so ይሄኛውን የፓስታ ማጥለያ ደግሞ ምን ብለን እንጠራዋለን ኮላንደር እንለዋለን ማለት ነው ስለዚህ ፓስታ ስታጠይ ማጥለያውን ተጠቀሚ ስትለኝ እንዴት ነው የምትለኝ you can just easily say use the colander to strain the pasta ከዛ እኔ ደግሞ ሌላ ለምን ተጠቀማለሁ መሰላችሁ to wash rice on it
ሶ እሱን እንዴት ነው እኔ የምገልጸው? ሩዝን ላይ አጥባለሁ፣ ምክንያቱም ውሃ ሲፈስበት ከላይ ያፈሰኝ። it's very good so እንደዛ ሳረጋ አሁን እሱ እንዴት ነው በእንግሊዘኛ የምለው? I use colander to wash my rice. I use colander to wash my rice or rice. ገባችሁ? using colander to wash rice ሩዝ ለማጠብም እንጠቀመዋለን ማለት ነው። ሶ እሺ ይሄንን እቃ ወር ደግሞ ማጥለያም ቀን በቀን ነው የምጠቀመው ስትለውስ እንዴት ነው የምትለው? very good yes so እንዴት ትላለህ መሰላችሁ? I use colander daily. I use colander daily ስትሉ ደግሞ ቀን በቀን የምጠቀመው እቃ ነው። በቃ ይሄን ፓስታ ማጥለያ ቀን በቀን እንጠቀመዋለሁ እያላችሁ ነው ማለት ነው። ስለዚህ colander የፓስታ ማጥለያ very simple yet very helpful. Let's get going. እርግጠኛ ነኝ ቀጣዩን የሃውስሆልድ አይተም ደግሞ ስታዩ ባለማወቃችሁ እርግጠኛ ነኝ ሼም ይዛችኋል። እቺኛው ናት። yes ጭልፋ ጭልፋ በእንግሊዝኛ ምንድን ነው የሚባለው? let me give you 5 seconds to think about it. yes ጭልፋ ጭልፋ በእንግሊዝኛ ምን የሚባል ይመስላል? መቼም ይሄንን ስፑን ብላችሁ ገስ እንዳላረጋችሁ ተስፋ አደርጋለሁ። ምክንያቱም ስፑን ሲሆን ማንኪያ ይሆናል። ይሄኛው ትልቁ ጭልፋ አንዳንዴ ጥፋት ስናጠፋ የሚወረወርብን ማለት ነው። እሱን ደግሞ ምን እንለዋለን መሰላችሁ? we're gonna call it ladle. yes ladle ብለን እንጠራዋለን። ስለዚህ የትልቁ ጭልፋ ምን እንላለን? ladle. can you put an example for me? okay very good so እሱ ምን አለኝ? I use ladle daily or we use ladle daily አለም ማለት ነው። እሺ ወጡን ለመጭለፍ ጭልፋ ተጠቃሚ ስትሉ እንዴት ነው የምትሉት? very good so you can just say use the ladle to pour the stew. use the ladle to pour the stew ማለት ትችላላችሁ ማለት ነው። እሺ ትልቁን ጭልፋ ተጠቃሚ ማለት ስትፈልግስ እንዴት ነው የምትለው? very good ዛሬ አልተቻልክም so you can just say use the big ladle. use the big ladle ቤታችን ሁሌ ትልቁን ጭልፋ ነው የምንጠቀመው ስትልስ? very good so you can just say we use the big ladle in our house. we use the big ladle in our house ትላላችሁ ማለት ነው። ስለዚህ ይሄኛው ጭልፋ ምን ሆነ? ladle የሚል ሆነ ማለት ነው። ladle ከዚህም በኋላ ረስታውት ማለት አይቻልም። so put it down on your note okay እንቀጥል። okay the next household item የምናየው ይሄኛውንም mostly daily በሚባል ደረጃ የምንጠቀመው ነው። ይሄኛው yes ይሄ የእንቁላል መምቻው ማለት ነው። በእንግሊዘኛ ምን የሚባል ይመስላችኋል? let me give you 5 seconds to think about it. so ይሄኛው የእንቁላል መምቻ of course ሁላችንም እንጠቀመዋለን። ይሄን ሰሞን እንቁላል ተወዷል ብላችሁ ካልተዋችሁት ማለት ነው። so ይሄኛው ምን ይባላል በእንግሊዘኛ? whisk እንለዋለን ማለት ነው። whisk so እንቁላሉን ለመምታት ይሄኛው መምቻ ተጠቀማለሁ ስትል እንዴት ነው የምትለኝ በእንግሊዘኛ? yes so you can just say I use whisk to mix the eggs. I use whisk to mix the eggs or ደግሞ አንዳንዴ ኬክ ምናምን ስትሞክሩ ኢንግሪዲየንቶችንም ለመቀላቀል እንጠቀመዋለን አይደል? ኢንግሪዲየንቶቹን ለመቀላቀል እንጠቀመዋለሁ ስትልስ? very good so you can just say I use whisk to mix the ingredients. I use whisk to mix the ingredients እንላለን ማለት ነው። እሺ ከዛ ደግሞ የኤግ ነጩን ፓርት ስንመታበት ክሪም ይሰጠናል አይደል? ክሪም ለመስራት ይሄንን አይተም እንጠቀማለሁ ስትሉስ እንዴት ነው የምትሉት? yes very good so you can just say I use whisk to make a cream. I use whisk to make a cream
or ደግሞ ለሌላ ዩዝ የምትጠቀሙት ከሆነ I use whisk ብላችሁ ለምትጠቀሙበት purpose ማለት ነው። I use ይሄንን እቃ or መምቻውን ከስንት አንዴ ነው የምትጠቀመው ማለት ስትፈልግስ እንዴት ነው የምትለው? I use whisk once in a while ትላላችሁ ማለት ነው። I use whisk once in a while ብላችሁ መግለጽ ትችላላችሁ ማለት ነው። ስለዚህ እቺኛው የእንቁላል መምቻ ምን ሆነች? whisk whisk. Don't forget it. እንቀጥል። ቀጣይ አይተም ደግሞ ይሄኛው ይሆናል። yes ሁላችንም ዴይሊ በሚባል ደረጃ የምንጠቀመው የኪችን ዩቴንሲል ነው። የድንችና ካሮት መላጫው ማለት ነው። ምን እንለዋለን ይሄንንስ በእንግሊዘኛ? Let me give you 5 seconds to think about it. Time's up. So ይሄንን peeler ካላችሁት you guys are right. peeler ይባላል ማለት ነው። so ይሄንን መላጫ ካሮት ለመላጥ ተጠቀማለሁ ስትል እንዴት ነው የምትለኝ? Very good. So you can just say I use peeler to peel the carrot. ለድንች ስትሉ ደግሞ I use peeler to peel the potatoes ትላላችሁ ማለት ነው። ስለዚህ I use peeler ብላችሁ ለምትጠቀሙት use ማስገባት ማለት ነው። ስለዚህ ይሄኛው የድንችና ካሮት መላጫ ምን ሆነ? peeler ሆነ። ቀጥለን ደግሞ የምናየው የትኛው ነው መሰላችሁ? ለመፋቅ የምንጠቀመው ይሄኛው እቃ ምንድን ነው የሚባለው በእንግሊዘኛ? Let me give you 5 seconds again. So ይሄኛው እቃ ደግሞ ምን ይባላል? It's called grater. Yes, or grater ብላችሁ መጥራት ትችላላችሁ። So grater ምንድን ነው እሱ? መፋቂያው ማለት ነው። ይሄንን መፋቂያ ለምንድን ነው የምትጠቀመው አንተ? Oh, okay. So እሱ ይሄንን መፋቂያ የሚጠቀመው ሽንኩርት ለመፋቅ ነው አለኝ። መክተፍ አይችልም ማለት ነው። So ይሄንን መፋቂያ ሽንኩርት ለመፋቅ ነው የምጠቀመው ካለ እሱን እንግሊዘኛ እንዴት ነው የምትለኝ? So yes, you can just say I use the grater to grate my onions or to grate onions ይላል ማለት ነው። So እኔ ደግሞ ሞስትሊ ሞደው ይሄንን መጠቀም ቺዝን ለመፈቅፈቅ ነው። ምግቦቻችን ላይ ፓስታ ላይ ምናምን ለማድረግ ማለት ነው። So እሱን እንዴት ነው የምለው መሰላችሁ? I can just say I use the grater to shred cheese. So I use the grater ብላችሁ ለምትጠቀሙበት ነገር ማስገባት ማለት ነው። It's so simple. ይሄኛው መፈቅፈቂያ grater grater. Keep it in mind. ቀጣይ ደግሞ የምናየው household item ይሄኛው መዳመጫ ነው። Yes. ይሄን መዳመጫ ሞስትሊ ያው የላይክ ፒዛ ኩኪስ ምናምን መስራት ስንፈልግ ሊጡን ለመዳመጥ እንጠቀማለን። በእንግሊዘኛ ግን ምንድነው የሚባለው ነው አሁን ጥያቄው። በእንግሊዘኛ ምን እንደሚባል እስቲ አስቡበት። Let me give you 5 seconds again. Time's up. So ይሄ በእንግሊዘኛ ምን ብለን እንጠራዋለን? We call it rolling pin. rolling pin ብለን እንጠራዋለን ማለት ነው። መዳመጫው rolling pin። እስቲ አንተ rolling pin እንተጠቀማለህ? እሱ አልጠቀመውም ማለት። ስለዚህ እኔ ይሄ መዳመጫ አልጠቀምም ብለህ ስንተን ስታረገው ታዲያ እንዴት ነው የሚሆነው? Very good. So you can just say I don't use rolling pins. I don't use rolling pins. እሺ እኔ ደግሞ ይሄንን መዳመጫ ሁሌ ኩኪስ መስራት ስፈልግ እጠቀማለሁ። ይሄንን እንዴት ነው የምገልጸው ነው በእንግሊዘኛ? I can just say I use the rolling pins every time I bake a cookie or I make a cookie ማለት እንችላለን ማለት ነው። I use rolling pin every time I bake a cookie. ሁሌ ኩኪ ስሰራ ይሄን rolling pin እጠቀማለሁ ስል ማለት ነው። እናንተ ደግሞ ለፒዛ የምትጠቀሙት ከሆነ I use a rolling pin every time I bake a pizza ማለት ትችላላችሁ ማለት ነው። ግልጽ ነው? እሺ ቀጣይ ደግሞ የምናየው ይሄኛውን ይሆናል።
ነጭ ሽንኩርትን አንዳንድ ቅመሞችን ለመፍጨት የምንጠቀመው እቃ ማለት ነው። ምን የሚባል ይመስላችኋል በእንግሊዘኛ? እችኛውን እንኳን ሁላችሁ የምታውቋት ይመስለኛል። እስቲ I'll give you 5 seconds እንድታስታውሱት። Your time's up. So ይሄንን እቃ ሞስትሊ in a traditional way ቅመሞችን ሜክ ለማድረግ ስንፈልግ የምንጠቀመው ነው። ያው ከእናቶቻችን የወረስናት እቃ ናት። So በእንግሊዘኛ ምን ይባላል አይደል ጥያቄው? It is called mortar and pestle. Mortar and pestle ብለን እንጠራዋለን ማለት ነው። ይሄንን እቃ እስቲ አንተ ለምንድን ነው የምትጠቀመው ወይስ አትጠቀመው? እሺ አንተ ማትጠቀመው ከሆነ ማዘር አትጠቀመው? ማዘር ለምንድን ነው የምትጠቀመው? Yes, very good. So his mother ይሄንን እቃ የምትጠቀመው ፍሬሽ የሆነ ኢንግሪዲየንት ለማዘጋጀት ነው። እሱን በእንግሊዘኛ in a sentence እናደርገው እንዴት እንለዋለን? His mother uses mortar and pestle to make fresh ingredients. To make fresh ingredients. አዲስ የሆኑ like ነጭ ሽንኩርትን እንትን ማለት ስንፈልግ ምናምን የዝንጅብልን ምናምን ፍሬሽ የሆኑ እንትኖችን ለመስራት አይደለም የምንጠቀመው? So we use mortar and pestle to make fresh ingredients. Simple, right? ስለዚህ ይሄኛው የነጭ ሽንኩርት መዳመጫ ምን ይሆናል? mortar and pestle ይሆናል ማለት ነው። I hope you guys got it. እንቀጥል። ቀጣይ የምናየው household item ደግሞ እርግጠኛ ነኝ እቺን እንኳን ትንሽ ሰንበት ያሉ ሰዎች ነን የምናስታውሰው። እቺኛው እቃ yes እቺ like ከላይ ሰፋ ብላ ከስር ቀጠን ብላ ቦትል ላይ ቁጭ ብላ ዘይት ምናምን መቅዳት ስንፈልግ የምንቀዳባት አለች አይደል ድሮ? እሷ እቃ ምንድን ነው የምትባለው? Let me give you 5 seconds. So የዚህችን እቃ ስም ያገኘ ሰው ካለ ተአምረኛ ነው። ግን የእንግሊዘኛ ስሟ ምን ይባላል መሰላችሁ? funnel ይባላል። funnel. So funnel ለምንድን ነው የምንጠቀመው? Very good. Like ወደ ጠርሙስ ምናምን የሆነ ዘይት or የሆነ ነገር መቅዳት ስንፈልግ አይደል? ወደ ጠርሙስ ሃይላንድ ማለት ነው። So to pour things like ይሄ ቶፓቸው ጠባብ ለሆነ ነገሮች ውስጥ ለመክተት እንጠቀማለን ማለት ነው። ስለዚህ አሁን ለምሳሌ ይሄንን እቃ or ይሄንን funnel ዘይት ወደ ጠርሙስ ለማስገባት ነው የምንጠቀመው or ለመቅዳት ነው የምንጠቀመው ካለ እሷ በእንግሊዘኛ እንዴት የምንላት ይመስልሃል? Very close. እንዴት እንላለን መሰለክ? To pour the oil into the bottle. We use funnel to put the oil into the bottle. እንላለን ማለት ነው። ስለዚህ ነገሮች ለመቅዳት ውሃ ለመቅዳት ሊሆን ይችላል፣ ዘይት ለመቅዳት ሌላም ፈሳሽ ነገር ለመቅዳት ነው የምንጠቀመው። ስለዚህ to pour ብለን የምንቀዳውን ነገር into ብለን በምንቀዳበት እቃ እየገለጽን ይሄን full sentence መጠቀም እንችላለን ማለት ነው። እሺ በመጨረሻ ደግሞ እናንተ ኮሜንት ሴክሽን ላይ የምትመልሱልኝን አንድ የቤት ስራ ልስጣችሁ። እቺን እቃ ትኩስ ነገር ከስቶቭም ከከሰልም ስናወርድ የምናስቀምጥባት ብረት አለች አይደል? እሷ ናት እቺ። በእንግሊዘኛ ምንድነው የምትባለው? መልሷን ፈልጋችሁ put it in the comment section for me, okay? So, this is Unique English Basics 2. I'm pretty sure you guys got a good lesson out of this. መቼም ያልጠበቃችሁትን የቤት እቃ ስም እንዳወቃችሁበት አልጠራጠርም። And ተጨማሪ ደግሞ እንድሰራላችሁ የምትፈልጉት እቃዎች ካለ put it on the comment section. So እኛ ማግኘት የምትፈልጉት አድራሻችን CMC ሚካኤል ጋስተሞል ፊት ለፊት ለውልታ ህንጻ 8ኛ ፍሎር ላይ እንገኛለን. Come and visit us or ደግሞ just give us a call, okay? Bye guys.